በአማራ ክልል ከባባድ አውደ ውጊያዎች ቀጥለዋል። የአገዛዙ ኃይል በሸዋና በወለጋ አውደ ውጊያዎች ክፉኛ ተመቷል። በወሎ 303ኛ ሳምነው ኮር በዋግምራ ዞን በወሰደው ጥቃት ድል መቀዳጀቱን አስታወቀ። ቀዳሚ የግንባር መረጃዎቻችን ናቸው። የአገዛዙ ጦር በውጊያ ሜዳ የደረሰበትን ክፉኛ ኪሳራ በንጹሐን ላይ ለማወራረድ ያደረገው የበቀል እርምጃ ቁጣን ሲቀሰቅስ የአርበኛ ወላጆች መኖሪያ ቤት መቃጠሉ ተሰማ። ሌላኛው የሰዓቱ በዝርዝር የተያዘ መረጃችን ነው። የኢጋድ ዋና ጸሐፊ በካርቱም ከሱዳን መሪዎች ጋር ተወያዩ። የባለስልጣኑ የሱዳን ጉዞ የአብይ አህመድ የድርድር አጀንዳ እንደሆነም ተመላክቷል። ከባህር ማዶ በሱዌታ ከፍተኛ የስደተኞች ቁጥር መመዝገቡ ሲሰማ የስፔን ድንበር የስደተኛ ቀውስ ፈጥሯል ተባለ። ቀጠናዊና የባህር ማዶ መረጃዎች ናቸው። ሰዓቱን ጠብቆ በዝርዝር ይደመጣሉ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተ ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝን ወደ መረጃዎቹ እናመራለን። የአገዛዙ ኃይል በሸዋና በወለጋ አውደ ውጊያዎች ክፉኛ ተመቷል። በወሎ 303ኛ ሳምነው ኮር በዋግምራ ዞን በወሰደው ጥቃት ድል መቀዳጀቱን አስታወቀ። በኢትዮጵያ የተለያዩ ቀጠናዎች የነጻነት ትግሉን በማካሄድ ላይ የሚገኘው አፋብን በሸዋ ጠቅላይ ግዛትና በወለጋ ወይም ቢዛሞ ቀጠናዎች ባካሄዳቸው የተቀናጁና ፈጣን ወታደራዊ ኦፕሬሽኖች በገዢው አገዛዝ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ውድቀት ማድረሱን ይፋ አደረገ። በሁለቱም አውደ ውጊያዎች የተመዘገቡት ድሎች የአገዛዙን የመዋጋት አቅም እያዳከሙት እንደሚገኙና የነጻነት ታጋዮቹን ወታደራዊ በላይነት በግልጽ ያሳዩ መሆናቸው ተገልጿል። በሸዋ ጠቅላይ ግዛት የ103ኛ ኮማንዶ ክፍለ ጦር በኤፍራታና ግድም ድል የተቀዳጀበትን አውደ ውጊያ አካሂዷል። በሸዋ ጠቅላይ ግዛት ኤፍራታና ግድም ወረዳ በላይኛው አላላ ቀበሌ ልዩ ቦታዋ ከሰያት በተባለች ስትራቴጂካዊ ምድር ለወረራና ለዘረፋ የተሰማራው የአገዛዙ ኃይል በፋኖ ተዋጊዎች የመብረቅ ምት አስተናግዷል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ 7 ክፍለ ጦር ስር የሚገኙት ስበር ሻለቃና ናሁሰናይ ሻለቃ በጥምረትና በላቀ ወታደራዊ ሳይንስም ዘመቻውን መርተውታል። ከቀኑ 6 ሰዓት ተኩል ጀምሮ የተቀጣጠለው ውጊያ ቀጠናውን ሙሉ በሙሉ በፋኖ ቁጥጥር ስር ባዋለ መልኩ ድልን አቀዳጅቷል። የአገዛዙ የ103ኛ ኮማንዶ ክፍለ ጦር ባልጠበቀው ሰዓትና ቦታ ከበባ ውስጥ በመግባቱም የሰውና የቁሳቁስ ኃይሉን እየመናመነ እንደሚገኝና የተበተነውን ሰራዊት የማዳን ስራ እየተሰራ መሆኑን የአሳምነው እዝ ህዝብ ግንኙነት መምሪያ አስታውቋል። በሌላኛው ቀጠና 303ኛ አሳምነው ኮር በዋግምራ ዞን በወሰደው ጥቃት ድል መቀዳጀቱን አስታወቀ። የ303ኛ አሳምነው ኮር ህዝብ ግንኙነት ባወጣው መረጃ በአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ እዝ ስር የሚገኘው 14ኛ ጀነራል ኃይሉ ከበደ ክፍለ ጦር በዋግምራ ዞን ጋዝጊባላ ወረዳ በነበረ የአገዛዙ ኃይል ላይ ባደረሰው ጥቃት ከፍተኛ ድል መቀዳጀቱን ገለጸ። ህዝብ ግንኙነቱ እንዳመለከተው ጥቃቱ የተፈጸመው በጋዝጊባላ ወረዳ 09 ቀበሌ ልዩ ስሙ ገበያው ሰፈር ወይም በተለምዶ ጊዮርጊስ ተኩ ተብሎ በሚጠራው ተራራማ አካባቢ መሽጎ በነበረው የብልጽግና ኃይል ላይ ነው። ኃይሉ በተቀናጀና በተጠናከረ የሽምቅ ውጊያ ስልት ምሽግ ድረስ ዘልቆ በመግባት እርምጃ መውሰዱን አስታውቋል። ውጊያው ከሐምሌ 23 እስከ 24 ባለው ሌሊት ከሌሊቱ 6 ሰዓት እስከ ንጋቱ 11 ሰዓት ድረስ ለተከታታይ ሰዓታት ሲካሄድ ቆይቷል። በውጊያው ከ17 በላይ የአገዛዙ ኃይል አባላት መገደላቸውንና 4 አባላት ደግሞ መማረካቸው ተገልጿል። 9 የክላሽንኮቭ ጠመንጃዎች፣ 1500 የብሬን ተተኳሽ ጥይቶች፣ 725 የክላሽ ጥይቶች፣ 2 ኤፍ1 የእጅ ቦምቦች እንዲሁም የወገብና የደረት ትጥቆች መማረካቸው ታውቋል። በዚህም ጥቃት ምክንያት የአገዛዙ ኃይል መሽጎበት የነበረውን ስልታዊ ቦታ ሙሉ በሙሉ ማስለቀቅ መቻሉን የኮሮ ህዝብ ግንኙነት አክሎ ገልጿል። በወለጋ ቢዛሞ ቀጠና ከተሞችና ቀበሌዎች ነጻ ወጥተዋል። በአፋብን ወለጋ ወይም ቢዛሞ ቀጠና ኒሻ ሰይድ እዝ ስር የሚንቀሳቀሱ ክፍለ ጦሮች በኪረም ወረዳና በአካባቢው ባካሄዱት የተቀናጀ ኦፕሬሽን በርካታ ስትራቴጂካዊ ቦታዎችን ከተቆጣጠሩ በኋላ የአገዛዙን ሰራዊት እንዲሸሽ አስገድደውታል። የይበልጣል መኮንን አዲስ ዓለም ክፍለ ጦር በኪረም ወረዳ ባካሄደው የተጠና ዘመቻ ቦቃ፣ ነጭሎ፣ ወዴሳ ዲማ ቀበሌዎችንና ሃሮ አዲስ ዓለም ከተማን ሙሉ በሙሉ በቁጥጥር ስር አውሏል። በዚህ አውደ ውጊያ 36 የአገዛዙ ሰራዊት አባላት ሲሞቱ 42ቱ ደግሞ ክፉኛ ቆስለዋል። ቀሪው የጥምር ጦር ሰራዊት ወደ ኪረም ወረዳ ከተማ ማፈግፈጉም ተገልጿል። ከሆሮ ጉድሩ አቤ ደንጎሮ ተነስቶ ወደ ኪረሙ እገዛ ለማድረግ ሲጓዝ የነበረው የአገዛዙ ኃይል በጌጤ ግርማ መብረቁ ክፍለ ጦር መንደር 21 ቀበሌ ልዩ ቦታው አንገር ጉትር መድኃኔዓለም ላይ በተጣለበት የደፈጣ ምት 5 አባላቱ ሲሞቱ ቀሪው ኃይል ወደ መጣበት እንዲመለስ ተገዷል። የይበልጣል መኮንን አዲስ ዓለም ክፍለ ጦርና የአንገር ጉትን ክፍለ ጦር በጥምረት ባካሄዱት ዘመቻ የኪረሙ ወረዳ ቆፍቆፌ የተባለች ከተማን ተቆጣጥረዋል። ጠላት ሙትና ቁስለኛውን ይዞ ወደ ጊዳ ወረዳ መሸሹ ተረጋግጧል። በተካሄዱት ወረዳዎች ሽንፈት የገጠመው የአገዛዙ ሰራዊት እንደተለመደው በንጹሃን ዜጎች ላይ የከባድ መሳሪያ ድብደባን ፈጽሟል። በወዴሳ ዲማ ቀበሌ እድሜያቸው 13፣ 15 እና 16 የሆኑ 3 ታዳጊዎችን በማንነታቸው ብቻ በጥይት ረሽኖ መሸሹን የአንሻ ሰይድ እዝ መረጃ አመላክቷል። በሸዋና በወለጋ ቀጠናዎች የተመዘገቡት እነዚህ ተከታታይ የድል ጉዞዎች የአፋብን የትጥቅ ትግል ወደ ላቀ ወታደራዊ ምዕራፍ መሸጋገሩንና የአገዛዙን የቁጥጥር መዋቅር እየተናደ መምጣቱን የሚያሳዩ ናቸው። የነጻነት ታጋዮቹ የተቀናጀ ክንድ የአገዛዙን ሰራዊት እየበተነና ቀጠናዎችን ነጻ በማውጣት ላይ እንደሚገኝ ከወጡ መረጃዎች መረዳት ተችሏል። ይህ
በእንዲህ እንዳለ በኦሮሚያና በተለያዩ የአገሪቱ አካባቢዎች አስገዳጅ ወታደራዊ አፈሳ እየተካሄደ መሆኑ ተሰማ። በተለያዩ የኢትዮጵያ አካባቢዎች በተለይም በኦሮሚያ በአማራና በትግራይ ክልል ወጣቶችና ለአካለ መጠን ያልደረሱ ታዳጊዎችን ከአካባቢያቸው አፍሶ ወደ ወታደራዊ ስልጠና ካምፖች በመውሰድ በግዳጅ ወደ ጦር ግንባር የመላክ ድርጊት እየተፈጸመ መሆኑን ገለልተኛ የሰብአዊ መብት ተቋማትና የአካባቢው ነዋሪዎች ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮና ዓለም አቀፍ የመብት ተሟጋች ድርጅቶች እንዳመለከቱት የመንገድ ላይና የቤት ለቤት አፈሳ በኦሮሚያ ክልል በተለያዩ ዞኖች እንደ ጅማ፣ ቄለም ወለጋ፣ ሻሸመኔና ሌሎች አካባቢዎች የክልሉ ሚሊሻዎችና የጸጥታ አካላት ወጣቶችን ከመንገድ ከመዝናኛ ቦታ ወይም ከቤታቸው በሌሊት አፍሰው በመውሰድ ላይ ይገኛሉ። ድርጊቱ ህጻናትንና ለአካለ መጠን ያልደረሱ ወጣቶችን እስከ 11 እና 15 ዓመት የሆኑ ታዳጊዎችን ጨምሮ ያካተተ በመሆኑ ከፍተኛ ስጋትን ደቅኗል። በግዳጅ ውትድርናው ምክንያት ቤተሰቦች ከልጆቻቸው ጋር የሚቀራረቡበት መንገድ በመዘጋቱና ወጣቶች ወደ ፍጹም አደጋ በመላካቸው በብዙ እናቶችና ቤተሰቦች ላይ ከፍተኛ የደህንነትና የስነ ልቦና ስቃይ እየደረሰ ይገኛል ነው የተባለው። ይህ አስገዳጅ ወታደራዊ ምልመላና አፈሳ በኦሮሚያ ብቻ የተወሰነ ሳይሆን በሌሎችም የውጊያ ቀጠናዎች ላይ የተፈጸመ መሆኑን ማረጋገጥ ተችሏል። ጎጃም ቋሪት ወረዳ ልጃቸው በብልጽግናው አገዛዝ ለውትድርና ተይዞባቸው እያለቀሱ ያሉ እናት እንደሚገልጹት ልጄን የታፈነበት ቦታ ሄጄ ስጠይቅ ልጄን ብለው ድጋሚ ቢመጡ በጥይት እንመታለን ሲሉ የብልጽግና አፋኞች ዛቱብኝ ሲሉ ተናግረዋል። ሁማን ራይትስ ዎችና የዜና ምንጮች እንደዘገቡት በትግራይ ክልል ወጣቶች የቀድሞ ተዋጊዎችና ታዳጊዎች ከመንገድ ከስራ ቦታና ከቀበሌዎች በግዳጅ ታፍሰው ወደ ወታደራዊ ካምፖች ሲወሰዱ ቆይተዋል። ጥፋቱን የሚቃወሙ ወገኖች፣ የሲቪል ማህበረሰብ አካላትና ዓለም አቀፍ የመብት ድርጅቶች በየትኛውም አካባቢ እና በማንኛውም አካል የሚፈጸም አስገዳጅ ውትድርና ከህግ ውጭ ያለ እገታና ሰብአዊ መብት ጥሰት መሆኑን በማስገንዘብ ድርጊቱ በአስቸኳይ እንዲቆም በመጠየቅ ላይ ናቸው። ማንኛውም ዜጋ ፍላጎቱና ህጋዊ መብቱን ሳይጠበቅ በግድ ወደ ጦርነት መነዳቱ የህይወትና የሰብአዊ መብት ገፈፋ በመሆኑ የህግ የበላይነት እንዲከበርና የታፈሱ ወጣቶች ወደ ቤተሰቦቻቸው እንዲመለሱም የማህበረሰቡና የመብት ተሟጋቾች ድምጽ የመሆን ጥሪ እየተጠናከረ መጥቷል። የአገዛዙ ጦር በውጊያ ሜዳ የደረሰበትን ክፉኛ ኪሳራ በንጹሐን ላይ ለማወራረድ ያደረገው የበቀል እርምጃ ቁጣ ሲንቀሰቀስ የሻለቃ ዝናቡ ልንገረው ወላጆች መኖሪያ ቤት መቃጠሉ ተሰማ። በአማራ ክልል ላለፉት ዓመታት ሲካሄድ በቆየው ከባድ ውጊያ በየግንባሩ ከፋኖ አርበኞች ጋር የሚደረገውን የፊት ለፊት ውጊያ መቋቋም ያቃተውና የመዋጋት አቅም ያጣው የአገዛዙ ሰራዊት በወጣቱ ወታደራዊ መሪ ሻለቃ ዝናቡ ልንገረው ስልታዊና አጥቂ አመራር ተደጋጋሚ የሰውና ቁሳቁስ ኪሳራ እንደደረሰበት አይዘነጋም። በመስክ ውጊያው የተጎናጸፈውን መራራ ሽንፈትና ኪሳራን ለመሸፈን በሚመስል መልኩ አገዛዙና ጀነራሎቹ ዘመቻቸውን ወደ ንጹሐን ቤተሰቦች ላይ በመቀየር አሰቃቂ የበቀል እርምጃ መውሰዳቸውን ቀጥለውበታል። ከአፋብን ቴዎድሮስ እዝ ህዝብ ግንኙነት መምሪያ የተገኙ መረጃዎች እንደሚጠቁሙት የዚሁ በቀል አካል የሆነ አሳዛኝ ድርጊት በምዕራብ ጎጃም ዞን ፈረስ ቤት ከተማ ተፈጽሟል። በአርበኛው ሻለቃ ዝናቡ ልንገረው ወላጆች መኖሪያ ቤት ላይ የተፈጸመው ይህ የእሳት ቃጠለው የአገዛዙ የጦር አዛዦች የደረሰባቸውን ውርደትና ተስፋ መቁረጥ በግልጽ ያሳየ መሆኑ ተጠቅሷል። ቃጠሎ እንዲፈጸም ቀጥታ ትዕዛዝ አስተላልፏል የተባለው የምስራቅ እዝ ዋና አዛዥ መሐመድ ተሰማ ሲሆንም ትዕዛዙን ለምዕራብ ጎጃም ዞን ዋና አስተዳዳሪ እድሜ ዓለም ለተባለ ግለሰብ በማስተላለፍ በፈረስ ቤት ከተማ ቀበሌ 02 የሚገኘው የአርበኛው የወላጆቹ ቤት እንዲቃጠል ተደርጓል። በቦታው የነበሩ የዓይን እማኞች እንዳረጋገጡት በድርጊቱ ላይ የደጋዳሞት ወረዳ የካድሬዎችና የሚሊሻ አባላት ቀጥታ ተሳትፎ የነበራቸው ሲሆን ቤቱና በውስጡ የነበሩ ሙሉ የቤት ቁሳቁሶች፣ ጠቃሚ ንብረቶችና የቋሚ ኑሮ መደገፊያዎች ሙሉ በሙሉ ተቃጥለው ወደ አመድነት ተቀይረዋል። አገዛዙ በጎንደር፣ በወሎ፣ በሸዋና በጎጃም ላለፉት 3 ዓመታት ታንክ፣ መድፍና አየር ኃይልን ሳይቀር በመጠቀም በህዝብ ላይ ጭፍጨፋ ሲያካሄድ ቢቆይም የአርበኞች ጋር በሚደረጉ የፊት ለፊት ውጊያዎች ስልታዊ ድል ማስመዝገብ አልቻለም። ይልቁንም በሻለቃ ዝናቡ ልንገረው በሚመሩ ፈጣንና አጥቂ ሻለቃዎች ተደጋጋሚ ሽንፈት የገጠማቸው ጀነራሎች ወታደራዊ ሞራላቸው በመውደቁ ምክንያትም የበቀል ዱላውን ውጊያ ላይ በሌሉ አረጋውያን ወላጆችና ሰላማዊ ዜጎች ላይ ለማሳረፍ ተገደዋል። ጉዳዩን አስመልክቶ አስተያየታቸውን የሰጡ የህግ ባለሙያዎች እንደሚናገሩት ከውጊያው ቀጠና ውጭ ያሉ ሰላማዊ ዜጎች ሀብትና ንብረት ማውደም፣ ቤታቸውን ማቃጠልና መዝረፍ በዓለም አቀፉ የጄኔቫ የጦር ስምምነት መሰረት ከባድ የጦር ወንጀል መሆኑን ጠቁመዋል። ይህ ድርጊት በቀጣይ በዓለም አቀፍ ደረጃ በወንጀለኝነት የሚያስጠይቅና አገዛዙ የያዘውን ህጋዊነት ሙሉ በሙሉ የሚያሳጣ መሆኑንም አመላክተዋል። ድርጊቱን ተከትሎ በፈረስ ቤት ከተማና በአካባቢው የሚኖሩ ነዋሪዎች ከፍተኛ ቁጣቸውን ገልጸዋል። በስልክና በአካል ምላሽ የሰጡ የአካባቢው ሰላማዊ ዜጎች ድርጊቱን በጥብቅ ያወገዙት ሲሆን አገር እመራለሁ ከሚል አካልና ሰራዊት ፍጹም የማይጠበቅ የመንግስትነት ቁመና ማጣትና የወራዳነት ጥግን የሚያሳይ ድርጊት ሲሉ የአብይ አህመድን አገዛዝና ወታደራዊ ኃይል ኮንነዋል። በአርበኛ ወላጆች ቤት ላይ በማዝመቱ ምን ያህል ተስፋ እንደቆረጠ የሚያስረዳ ግልጽ ማሳያ መሆኑንም ገልጸዋል። ምንም እንኳን የአገዛዙ አካላት እንዲህ ያሉ የጭካኝነትና የመስክ ሽንፈታቸውን የሚሸፍኑበትን የበቀል እርምጃዎች ቢወስዱም የህዝቡን የነጻነት ትግልና የአርበኞችን ወታደራዊ እንቅስቃሴ ሊያስቆሙት እንደማይችሉ ከአፋብን ቴዎድሮስ እዝ የተገኘው መረጃ አመላክቷል።
በሴኡታ ከፍተኛ የስደተኞች ቁጥር መመዝገቡ ሲሰማ የስፔን ድንበር የስደተኛ ቀውስ ፈጥሯል ተባለ። በሰሜን አፍሪካ የምትገኘው የስፔን ግዛት በሆነችው ሱዌታ ውስጥ ባለፉት 24 ሰዓት ብቻ ወደ 49 ሺህ የሚጠጉ ስደተኞችም በየብስና በባህር አቋርጠው መግባታቸውን የአካባቢው ባለስልጣናት አስታወቁ። ይህም ቁጥር ከከተማው አጠቃላይ 83600 ህዝብ ከግማሽ በላይ የሚሆን ሲሆን እንደ አውሮፓውያን አቆጣጠር ከግንቦት 2021 ወዲህ የተመዘገበው ከፍተኛው የስደተኞች ፍሰት ነው። ከዚህ ቀደም በአንድ ጊዜ የገቡት ከፍተኛ ቁጥር 10 ሺህ እንደነበር ተጠቅሷል። ትላንት ሐሙስ ከአካባቢው የወጡ ተንቀሳቃሽ ምስሎችና ፎቶዎች በሺዎች የሚቆጠሩ ስደተኞች ወደ ግዛቲቱ ሲገቡ የሚያሳይ ሲሆን ድርጊቱ ሌሊቱንም ቀጥሎ ማደሩን ተገልጿል። ወደ ሴኡታ ለመግባት በተደረገው አደገኛ ጉዞ 18 ሰዎች ህይወታቸው ማለፉም ተረጋግጧል። ከተሻገሩት መካከል 7000 ያህሉ ታዳጊዎች እንደሆኑም ተገልጿል። ሁኔታው ከቁጥጥር ውጭ መሆኑን ተከትሎም የአካባቢው ባለስልጣናት ማድሪድ ተጨማሪ ወታደሮችን እንድትልክ የጠየቁ ሲሆን ስፔን የሴኡታና የሚላንን ደህንነት ለማስጠበቅ ጦሯን አሰማርታለች። በጥበቃው መሃልም ቢሆን በሌሊት ከ300 እስከ 400 የሚሆኑ ሰዎች ድንበር ማቋረጣቸው ተዘግቧል። የህገ ወጥ ስደተኞች ቁጥር መጨመርን ተከትሎ የስፔን የአገር ውስጥ ጉዳዮች ሚኒስትር ድንበር ጥሰው የገቡትን ሰዎች በተቻለ ፍጥነት ለመመለስ ከሞሮኮ መንግስት ጋር እየሰራ መሆኑን ገልጿል። በሌላ በኩል የስፔን ጠቅላይ ፍርድ ቤት ወደ ሴኡታ ወይም ይላላ መድረስ የቻሉ ስደተኞች ወደ ሞሮኮ ተመልሰው እንዳይሸሹ ውሳኔ አስተላልፏል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ የተፈጠረውን ቀውስ በቅርበት ለመከታተል ዛሬ አርብ በሀገሪቱ ሰዓት አቆጣጠር ሴኡታን እንደሚጎበኙ ተገልጿል። ይህ በእንዲህ እንዳለ ሐማስ ትጥቅ ሊፈታ መሆኑ ተገለጸ። በጋዛ አዲስ የሰላም ፍኖተ ካርታ ይፋ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፍልስጤሙ ታጣቂ ቡድን ሐማስ ሙሉ በሙሉ ትጥቅ ለመፍታት መስማማቱን ይፋ አደረጉ። ይህ ስምምነት በጋዛ የሚንቀሳቀሱ ሌሎች ታጣቂ ቡድኖችንም የሚያካትት ሲሆን በሌላ በኩል የእስራኤል ወታደሮችም ከጋዛ ሰርጥ ለቀው እንደሚወጡ ተገልጿል። ፕሬዝዳንት ትራምፕ ስምምነቱ በሰላም ቦርዱ አማካኝነት መደረሱን ገልጸው ጋዛ በአዲስ የፍልስጤም መንግስት እንድትመራ ለማድረግ ወሳኝ እርምጃ ነው ብለዋል። ቢቢሲ የተመለከትኩት ባለ 4 ገጽ የሰላም ፍኖተ ካርታ ሐማስ ትጥቅ የሚፈታበት የጊዜ ሰሌዳና የእስራኤል ጦር ደረጃ በደረጃ ለቆ የሚወጣበትን ሁኔታ አስቀምጧል ሲል ዘግቧል። የሁለቱም ወገኖች እርምጃዎች በአግባቡ መፈጸማቸው እንደሚያረጋግጥ የአሜሪካ ባለስልጣናት ገልጸዋል። አንድ ከፍተኛ የሐማስ ባለስልጣን ቡድኑ በእቅዱ መርህ ደረጃ መስማማቱንና በቅርቡ ይፋዊ መግለጫ እንደሚሰጥ አረጋግጠዋል። አንድ ከፍተኛ የአሜሪካ ባለስልጣን እንደተናገሩት እስራኤል ከጋዛ ለቃ ለመውጣት የማትስማማ ከሆነ ፕሬዝዳንት ትራምፕ በጣም ቅር ይሰኛሉ ብለዋል። እስራኤል በስምምነቱ ላይ ያላት ግልጽ አቋም ወይም በድርድሩ ላይ ቀጥተኛ ተሳታፊ ስለመሆኗ እስካሁን የተባለ ነገር የለም። የእስራኤል ጦርን ለቆ በሚወጣበት ጊዜ የሰላም ቀጠና ኃይል ይደራጅ ወይም አይደራጅ አልታወቀም። ከሐማስ የሚሰበሰቡ ጦር መሳሪያዎች ለማን ተረክበው እንደሚቀመጡና እንደሚያስተዳድሯቸው በፍኖተ ካርታው ላይ አልተቀመጠም። የትጥቅ መፍታቱም ሆነ የእስራኤል ለቆ መውጣት ሂደት ምን አይነት ገለልተኛ አካል እንደሚያረጋግጥ ዝርዝር መረጃ አልቀረበም። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በካርቱም ከሱዳን መሪዎች ጋር ተወያዩ። የባለስልጣናቱ የሱዳን ጉዞ የአብይ አህመድ የድርድር አጀንዳ እንደሆነም ተመላክቷል። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ከሱዳን የሉዓላዊነት ምክር ቤት ሊቀመንበር ጀነራል አብደልፈታህ አልቡርሃንና ከጠቅላይ ሚኒስትር ካሚል ኢድሪስ ጋር በካርቱም ተገናኝተው የተለያየ ውይይት አድርገዋል። ይህ ውይይት የተካሄደው በኤፕሪል 2023 በሱዳን ጦርነት ከተቀሰቀሰ ወዲህ ለመጀመሪያ ጊዜ የቀጠናው ድርጅት ኢጋድ በካርቱም የሚገኘውን ጽህፈት ቤቱን መልሶ በከፈተ በሰዓታት ልዩነት ውስጥ ነው። የጽህፈት ቤቱ ዳግም መከፈት ስነ ስርዓት ላይ የተገኙት ዶክተር ወርቅነህ ገበየሁ እንደገለጹት ጽህፈት ቤቱ በሱዳን ዘላቂ ሰላም ለማስፈን የሚደረጉ ጥረቶችን ከመደገፍ ባሻገር በዳግም መገንባት ስራዎች ላይና ከአካባቢው ባለድርሻ አካላት ጋር በጥብቅ እንደሚሰራ ተናግረዋል። የሱዳን ሉዓላዊነት ምክር ቤት ባወጣው መግለጫ መሰረት ጀነራል አልቡርሃን ከውጭ ጉዳይ ሚኒስትር ሞሂኤዲን ሳሊም ጋር በመሆን ከዶክተር ወርቅነህ ጋር በአገሪቱ ዘላቂ ሰላም ማምጣት በሚቻልበት ሁኔታ ላይ መክረዋል ሲል ሱዳን ትሪቢዩን ዘግቧል። በውይይቱ ወቅት ዶክተር ወርቅነህ በካርቱም የደረሰውን ውድመት መመልከታቸውን ገልጸው ኢጋድ በኤልፋሽር እና በሌሎች በጦርነቱ በተጎዱ አካባቢዎች በሚፈጸሙም የሰብአዊ መብት ጥሰቶችን አጥብቆ እንደሚያወግዝ አረጋግጧል። ዶክተር ወርቅነህ በንግግራቸው ኢጋድ ትኩረት የሚያደርገው በሱዳናውያን የሚመሩ የመፍትሄ ሀሳቦችን ለመደገፍ እንጂ ከውጭ የሚጫኑ ውሳኔዎችን ለመጫን አለመሆኑን፣ ሰላም ማምጣት ያለበት በራሳቸው በሱዳናውያን ጥረት መሆኑን፣ የሱዳን የፖለቲካ መሪዎችና ምሁራን የአገሪቱን መጻኢ ዕድል ለመቅረጽ የተሻለ ብቃት ያላቸው በመሆናቸው ኢጋድ የሀሳብ ማመቻቸትና የድጋፍ ሚና ብቻ እንደሚኖረው አብራርተዋል። በተጨማሪም ኢጋድ በጀነራል አልቡርሃንና በሱዳን መንግስት የሚመሩ መረጋጋትን ለመመለስና መሰረተ ልማቶችን መልሶ ለመገንባት የሚደረጉ ጥረቶችን ለማገዝ ዝግጁ መሆኑን ገልጿል። ኢጋድ ከአፍሪካ ህብረት፣ ከተባበሩት መንግስታት ድርጅት፣ ከአውሮፓ ህብረትና ከአረብ ሊግ ጋር በመሆን የሱዳን የፖለቲካ ኃይሎች ውይይት እንዲጀምሩ የሚያስችል የአምስት ወገን የጋራ ዘዴ ውስጥ እየሰራ ይገኛል ተብሏል። በሌላ በኩል ጠቅላይ ሚኒስትር ካሚል ኢድሪስ ከዶክተር ወርቅነህ ጋር በነበራቸው ውይይት በጋራ ትብብርና በጦርነት የተጎዱ አካባቢዎችን መልሶ በመገንባት ጉዳዮች ላይ መክረዋል። ሱዳን ከ2 ዓመት እገዳ በኋላ ባለፈው የካቲት ወር የኢጋድ አባልነቷን ማደሷ ይታወሳል። ሆኖም በሚስጥራዊ የተያዘው መረጃ እንደጠቆመው የዶክተር ወርቅነህ ገበየሁ
የካርቱም ጉዞ ከተራ የዲፕሎማሲ እንቅስቃሴ ባሻገር የቀጠናውን ውስብስብ የፖለቲካና የውትድርና ሁኔታ ያገናዘበ የሰላምና የዲፕሎማሲ ጥረት አካል እንደሆነ ሲገለጽ፣ ባለስልጣኑ የሱዳን ጉዟቸው ከአብይ አህመድ በተሰጠ ጥያቄ ጭምር መሆኑ ተገልጿል። በአብይ አህመድ የሚመራው ብልጽግና ከፈጣን ድጋፍ ኃይሎች አርኤስኤፍ ጋር አጋርነት እንዳለው የሚነገር ሲሆን በቅርቡ የአርኤስኤፍ ኃይሎች ከሱዳን መደበኛ ጦር ሳፍ የደረሰባቸውን ከባድ ምትና ከፍተኛ የሰውና የቁሳቁስ ኪሳራ ተከትሎ የውጊያው ሚዛን ወደ መደበኛው የሱዳን ጦር ድል ማጋደሉ አይዘነጋም። በሌላ በኩል በአብይ አህመድና በጀኔራል አብደልፈታህ አልቡርሃን መካከል ያለው የቀጠናዊ የበላይነትና የፖለቲካ ፍጥጫ አይቀሬ በመሆኑም የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ የድርድርና የዲፕሎማሲ ሀሳብ ይዘው የቀጠናውን ውጥረት ለማርገብና በሱዳን የፖለቲካ ኃይሎች መካከል ሰላማዊ መንገድ ለመፈለግ አብይ አህመድ ከገቡበት ውጥረት ለመታደግ ያለመ ጥረት ለማድረግ እንደተጓዙ ተጠቅሷል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ጤና ይስጥልን።